ቴስቲሞኒ ማለት የተማለበት ሰነድ ማለት ነው። መለኮት ዓለም ያለናንተ አልቃ ገብነት በራሱ አፒር አድርጎ በስራው በክብሩ ባደራረጉ የሚሰራው ስራ። ሰው ዘመኑን ካጣ ፍጻሜውን አጣ፣ ዘመኑን ካገኘ ፍጻሜውን አገኘ። እግዚአብሔር በአንተ በኩል ለዓለም የሚያወራበት ማህተም ያለው ሰነዱ ነው። እግዚአብሔር እውነት ለመሆኑ ማሳያው ቬሪፊኬሽን ኮድ አድርጎ እግዚአብሔር አንተ መሐሪ መሆኑን ማሳያው፣ ፍቅር መሆኑን ማሳያው፣ የሚባርክ የሚያነሳ መሆኑን ማሳያው። ኢሳይያስ ላይ ስፋክስ ኤርምያስ ላይ 47 አይደለም፣ እኔን ተመልከተኝ አለ እግዚአብሔር ስላለ ነው ያለሁት። መጽሐፍ ቅዱሳችሁን የያዛችሁ ይሄ ወር የምስክርነት ወራችን ነው ብለን እንደጀመረን እግዚአብሔር እንደተናገረ በዚሁ መንፈስ ትንቢታዊ ድምጻችንን እንቀበላለን። እጅግ በጣም ብዙዎቻችሁ ህይወት ውስጥ እግዚአብሔር ስለ ስሙ የሚመሰክርበት ምዕራፍ ይከፈታል። በእርሱ ላይ ስላላችሁ መታመን የታለ አምላክሽ የተባልሽ፣ የታለ የተማመንከው እግዚአብሔር የተባልክ፣ የታለ የተባልክ እነሆኝ ብሎ ራሱ የሚመሰክርበት ምዕራፍ ይከፈታል። እነሆኝ ብሎ ራሱ የሚመሰክርበት ምዕራፍ ይከፈታል። ክብር ለጌታ ይሁን። ቴስቲሞኒ ምንድነው? ምስክርነት። መጽሐፍ ቅዱሳችሁን የያዛችሁ ቶሎ ከዚህ ከራእይ መጽሐፍ ላይ ቶሎ ብለን እናወጣለን። ዮሐንስ ራእይ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ጀምሮ ከቁጥር 1 ጀምሮ ያለውን ቶሎ ሕዝቁ ያነብልናል። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይሄ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱ ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። አሜን። እሱ ጋር ታቆምልኝና ከዛ በኋላ 4 እና 5 አንብብልኝ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካለው ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን። እስኪ አሜን ይባላል። የታመነው ምስክር በሉ እስኪ ኢየሱስ በሉ እስኪ በህይወቴ ላይ በዘመኔ ላይ በኑሮዬ ላይ ይመሰክራል። የእግዚአብሔርን ምስክር በህይወታችሁ ውስጥ የምታዩበት ዘመን ተከፈተ። የእግዚአብሔርን ምስክር የሰማይን ምስክር በቤታችሁ ላይ በኑሮአችሁ ላይ በአገልግሎታችሁ ላይ የምታዩበት ምዕራፍ በጌታ በኢየሱስ ስም ተከፈተ። ይሄንን ዛሬ በማወጅ ነው የምጀምረው። እንደዚህ ብለን ቃል ፈተን እንጀምር። ምንድነው ምስክርነት? ዋትስ ቴስቲሞኒ? ቴስቲሞኒ ወይም ምስክርነት ምንድነው? ስለ አንድ ነገር የሚገባውን ፍቺ ካላወቅን የነገሮች ፍቺ ናቸው ወደ ነገሮች ሙላትና ፍሬያማነት የሚያደርሱን። አንድ ነገር ካልተተረጎመ በሌላ
በየትኛውም አካል ለተሳሳተ ውጤት ሊውል ስለሚችል በትክክለኛ መንገድ የተተረጎመ ቃልም ይሁን የህይወት ስርዓት ፍጻሜው የክብርና የድል ሆኖ ይጠናቀቃል። ወይም የእግዚአብሔር ሐሳብ ጋር ሄደን እንጨርሳለን። በተረጎምንበት መንፈስ ነው ነገር የሚሰራው። የትኛውም ሁኔታ የሚሰራል በሉት አጠገባችሁ ያለውን ሰው። አረ በኢየሱስ ስም የፍዛዜ መንፈስ የተደፋ ይሆን። የትኛውም ነገር በሉት በተረጎምክበት መንፈስ ነው የሚገለጠው በሉት። የትኛውም ሁኔታ የሚሰራው ውጤትም የሚሰጠው በተተረጎመበት መንፈስ ነው። የትኛውንም ዓለም፣ የትኛውንም የህይወት ስርዓት፣ የትኛውንም ቻሌንጅ፣ የትኛውንም ውጊያ፣ የትኛውንም ብሌሲንግ፣ የትኛውንም በር፣ የትኛውንም አክሰስ በህይወታችሁ ውስጥ ውጤታማ የምትሆኑበት በተረጎማችሁበት መንፈስ ነው። የተረጎምክበት መንፈስ የተበላሸ ከሆነ መቼም ቢሆን አንድን ሁኔታ በበጎ ፍጻሜ ልታገኘው አትችልም። የትኛውም መጥፎ ሁኔታ ግን በትክክለኛ መንፈስ ከተረጎምከው ለበጎ ሆኖ ይቀየርልሃል። ሲምፕል ኤግዛምፕል ልስጣችሁ። ጳውሎስ ሲናገር እንደዚህ አለ፣ ለእርኩስ ምንም ቅዱስ የለውም አለ። አየኸው፣ ህሊናው የረከሰበት ምንም ቅዱስ ነገር የለውም አለ። which means ውስጥህ ያለው የመተርጎሚያ መንፈስ ሁሉን የሚያረክስ ስለሆነ የፈለገ የተቀደሰ ነገር ቢመጣ፣ የፈለገ መልእክት ብትቀበል፣ የፈለገ ፕሮፌሲ በህይወት ላይ ቢመጣ ሪጀክሽን ነው በአንተ ህይወት ውስጥ የሚሰለጥነው። የሚሰራው ተቃውሞ ነው። አይታችኋል። አሁን አንዳንድ ሰዎች በኖርማል ካራክተራቸው እዩት። እነሱ ያልገቡበት ነገር ሁሉ ስህተት ነው። እነሱ ፕሩቭ ያላረጉት ነገር በአጠቃላይ ሮንግ ነው። እነሱ ያልተስማሙበት ነገር ሁሉ መውደቅ አለበት። ለምን? ኤቭሪ ታይም ኢጎአቸው ራሱ ነገርን የሚተረጉምበት መንገድ እንዲኖረው ራሳቸውን አሰልጥነዋል። ይሄ አደገኛ ነገር ነው። ይሄንን መንፈስ መተነው እንጀምር። እግዚአብሔር በህይወታችሁ ውስጥ የቀደሰውን ነገር የሚያረክስ የትርጉም መንፈስ በኢየሱስም ይሰበር። እስኪ አንድ ጊዜ አሜን በሉ። ለምን መሰላችሁ? ስለምትለቀቁ ነው። ጴጥሮስ ትዝ ይላችኋል፣ የመጀመሪያ የመጣለት ቃል እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚል ነው። ለቴስቲሞኒ ሲጠራ፣ ለምስክርነት ሲጠራ ሲለይ እስከ የት ነው የተባለው? እስከ ምድር ዳርቻ። አየኸው? ሊሚትድ የሆነ ኮል፣ ሊሚትድ የሆነ ቪዥን፣ ሊሚትድ የሆነ አኖይንቲንግ አልነበረው። ግን ሜንታሊ ኢንሳይድ ኦፍ አፖስትል ፒተር የተያዘበት ሮንግ ስፒሪት ነበረው። የመተርጎሚያ ዓለም ካልቸራል ነው፣ ሪሊጂየስ ነው። አንድ ባህላዊ፣ ሁለተኛ ሃይማኖታዊ የመተርጎም መንፈስ ነበረው አይምሮ ውስጥ፣ ህሊናው ውስጥ። በኢየሱስ የተነገረለት የጉዞ የአገልግሎት ስፋት እስከ ምድር ዳርቻ የሚል ነው። ይሄንን ያዘልኝ። አንድ ወቅት ላይ ግን ሰማይ ወደሱ ዓለም መጣና ራእይ ሰጠው። ተመስጬ አለ። ሐዋርያት ሥራ ምዕራፍ 11 ላይ 10 ላይ ሄዳችሁ ተመልከቱ። ሲመሰክር ተመስጦ መጣብኝ፣ ርቦኝ እየጸለይኩ እያለ ተመስጦ መጣብኝ አለ። ነጭ ሸማ ከሰማይ የተለያየ አይነት እንስሳትን በደረታቸው የሚሳቡ በእግራቸው የሚሄዱ የሚበሩ እንስሳትን የተሸከመ ነጭ ሸማ ከሰማይ ከጥልቁ አይደለም የወጣው። ከየት ነው የመጣው? ከሰማይ ሲወርድ አየው አለ። ልክ ያ ሲወርድ አየው አለና ድምፅ እንደገና መጣ። ራእይ ብቻ አይደለም፣ ድምፅ እንደገና መጣ። ምን የሚል ድምፅ? ተነስተህ አርደህ ብላ የሚል ድምፅ መጣ። ሲመጣ ወዲያውኑ ጴጥሮስ በትልቁ አማተበ። ስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ረሐቅ መኒ ሰይጣን ብሎ በግዕዝ አማተበና ረሐቅ መኒ ሰይጣን፣ ረሐቅ መኒ ሰይጣን፣ ረሐቅ መኒ ሰይጣን ምናምን በስመ አብ ብሎ ከኔ ራቅ አለ።
ራእዩ የመጣው ከሰማይ ነው። ድምፁ የመጣው ከሰማይ ነው። ግን እንዲህ አይነት ነገር በልቼ አላውቅም እርኩስ ነገር ብሎ ነው ያወራው። እርኩስ ነገር በልቼ አላውቅም አለ። የመጣው ከየት ነው? ከሰይጣን ዓለም ነው? አይደለም፣ ከእግዚአብሔር ዓለም ነው። ከቅዱሱ ዓለም ነው። በነጭ ሸማ ነው ያውም የመጣው። ሆሊነሱን በሚያሳይ ንጽህናውን በሚያሳይ ፐርፌክሽኑን በሚያሳይ ነጭ ሸማ ተይዞ ነው የመጣው። ተይዞ ነው የመጣለት። እንዲህ አይነት ርኩስ ነገር በልቼ አላውቅም አለ። እዝጌር ላይ ራሱ ምን አለ? እኔ ቅዱስ ነኝ፣ ያመጣው ነገር ርኩስ ነው አለ። እንዲህ አይነት የእግዚአብሔርን ዓለም የሚከላከል ዘመናችሁን የሚያጠብ መንፈስ ዛሬ በኢየሱስ ስም ይደፋ። አንተ በዚህ ጩኸት ነው አሜን የምትለኝ? ይደፋ፣ ይደፋ። ለምትፈለገው ለሰማያዊ አጀንዳ እግዚአብሔር በሕይወታችሁ ላወራው የከበረ ፍጻሜ እንዳትበቁ የእግዚአብሔርን ዓለም የሚያቆሽሽ አይናችሁን የሚያጨልም ጽድቅ የሆነውን ከፍ ያለውን የከበረውን ነገር እያያችሁ እንድታጨልሙ የሚያደርግ መንፈስ ዛሬ የተሰበረ ይሆን። እስኪ አንድ ሰው ጮሆ ይሰበር ይበል። yes break this limitation wrong interpreter spirit ይባላል። evil ነው፣ ረባሽ ነው። እግዚአብሔርን ዓለም ይቃወማል። ከዛ በኋላ እግዚአብሔር አልጣለም። አንተ ርኩስ ብትለውም እግዚአብሔር አይጥለውም። እግዚአብሔር አልጣለው፣ ወሰደው እንደገና ወደ ሰማይ። ከዛ እንደገና ተመልሶ መጣ፣ ወሰደው። አንተ ብታረክሰውም አይወድቅም አለው። አየኸው፣ ሰማይ ያጸደቀውን ምድር አይኮንነው። no matter who you are የፈለገው ቦታ ይኑር፣ ታይትል ምንም ይሁን፣ በሰማይ ከተነገረ ምድር ላይ ሊወድቅ አይችልም። በሰማይ የጸደቀ በምድር አይሻርም። ከላይ የተወራለት በምድር የትኛውም አይነት ሁኔታ ውስጥ ወድቆ አይቀበርም። እግዚአብሔር ወደ ራሱ ሰበሰበውና እንደገና again he released that vision to him again ሰጠው። እንደገና አመጣው። አሁንም በነጭ ሸማ እንደገና መጣ። እግዚአብሔር ሐሳብ አይቀይርም። አንተን እስኪያስቀይር ድረስ ግን ይታገሳል። ያንተ ነው የእግዚአብሔርን የስ አይከለክልም። አንተኑ ነው የሚያጠብህ። ምን ይላል መጽሐፍ ሲናገር? እንደዚህ ይለናል። እንደገና ደግሞ አመጣለት። አሁንም አየ፣ እንዲህ አይነት ነገር ርኩስ ነገር በልቼ አላውቅም አለ። አሁን እንደዛ ነው አይደል? ርኩስ በልቼ ምንድን ነው የሚለው? አንዳች ርኩስ የሚያጸይፍ ከቶ በልቼ አላውቅም ይላል። ለማን ነው የሚመልሰው? ለሰማይ። አየ your spirit of interpretation determines your future, your blessing, your ministerial expansion. እነዚህን ሁሉ ነገሮች ይወስናቸዋል። የአገልግሎትን ስፋት ይወስነዋል። የቅባትን መለቀቅ ይወስነዋል። ከዛ በጣም በሚገርም ሁኔታ አሁንም ወሰደው። ሶስተኛ አመጣለት። አሁንም ነው አለ፣ እንዲህ አይነት ርኩስ የሚያጸይፍም ነገር በልቼ አላውቅም። እግዚአብሔርም ያመጣል፣ እርሱም እምቢ አለ። በኋላ ላይ ታውቃላችሁ ጴጥሮስ እስከ ዓለም ፍጻሜ እስከ ምድር ዳርቻ ድረስ የተጠራው ጴጥሮስ የት ነው የኖረው? አይሁድ ቦታ ተቀብሮ ቀረ። አንዴ ትንሽ እየተንቀሳቅሶ እነ ቆርኔሌዎስ ቤት ደርሶ ከዛ በኋላ ተመልሶ ኢየሩሳሌም ተቀብሮ ቀረ። ኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ዳርቻ ድረስ የተባለ ያ የተነገረለት ቃል በጴጥሮስ ሕይወት ውስጥ አልሰራም። ጳውሎስ እንዳውም ኮት ሲያረግ ለጴጥሮስ ባይሁድ የሰራለት አለ፣ በዛ ባይሁድ የሰራለት ለኔ በአሕዛብ ሰርቶልኛል ብሎ የአሕዛብን ዓለም አንድ ሰው እየጠቅልሎ ወሰደው። ለእግዚአብሔር የሚታዘዝ ገና ራሱ ሲገኝ ከእግዚአብሔር ጋር ሲገናኝ ያለው ነገር ምን ነው ታውቃለህ? ወድቆ ጌታ ሆይ እንዲያርግልኝ አላለም። ምን አደርግ ዘንድ ትወዳለህ አለ። ለሰማይ አጀንዳ ተከፈተ። የትርጉም ክፍሉን ቀድሶ ጀመረ። ስለዚህ አልተያዘም። አይሁድ ጋር ሲመጣ አፖስትል ነው፣ ፓወርፉል። አሕዛብ ጋር ሲሄድ ገዢ ነው። እግዚአብሔር ዛሬ የስፋታችሁን ምክንያት ይልቀቀው። እስኪ አንድ ሰው ጮሆ አሜን ይበለኛ። ከኋላ የመጣው ሰውዬ ስማ፣ በመጽሐፍ ዓለም 23 መጽሐፍ ጥርግ አድርጎ ጻፈ። አንተ
ከዛስ ኢየሱስን በምድር ላይ አላየኸውም እንዳይሉት አይቼዋለሁ በምድርም ከዛስ እንደገና እስከ ሶስተኛ ሰማይ ሄጄ እናንተ በአካል ብቻ የምታውቁትን እኔ አያሃ አንድ ሰው ዛሬ የመለቀቁ ምክንያት መንገዱ ይፈታ እርምጃው ይፈታ there is no a difference between Paul and Peter በሁለቱ መካከል ልዩነት አልነበረም እንዳውም እኮ ሌት ከመር ነው እኮ አይደል ጳውሎስ ከኋላ የመጣ ነው ጳውሎስ ግን look at him he is a leader he's a powerful apostle of New Testament he's an amazing anointed person ever unstoppable የሆነ በጣም በሚገርም ሁኔታ እጅግ ከፍ ያለ ቅባት የገለጠ ሰው ነው እንዳውም እነ ጴጥሮስ ምን እንደሚል ታውቃለህ ጴጥሮስ የጳውሎስን ትምህርቶች ይላል ለመረዳት ይከብዳል ይላል አንተ ጴጥሮስ ለመረዳት ይከብደኛል አለ የጳውሎስን ትምህርት ሰውየው መተርጎሚያ ክፍሉን ስላስተካከለ መገለጡን ማንም ሊደርስበት እስከማይችል ድረስ ተባረከ ዝም ብለህ ጴንጤ መሆን ትችላለህ እኮ ግን የትርጉም ክፍልህን ከከፈትከው መንፈሳዊ ዓለም ውስጥ የእግዚአብሔርን ሙላት ከመቀበል የሚያግድህ ነገር የሌለብህ የተፈታህ ማንነት ያለ ሰው ትሆናለህ ዛሬ እግዚአብሔር በህይወቴ ይመሰክራል በልባክ ጩህና በል እጆችን ከፍ አድርግና እግዚአብሔር በህይወቴ ይመሰክራል እኔም ለሱ ምስክር ለመሆን አትለኝም ዛሬ እፈታለሁ ሊሚቴሽን ገደብ በኢየሱስ ስም የትርጉም ማዕከሌ በኢየሱስ ስም ተለቀቀ በኢየሱስ ስም ዛሬ ፈውስ ሆነላችሁ የተነገረላችሁና የምትሆኑት ነገር ዛሬ በኢየሱስ ስም ተገናኘ ተገባችሁ ያለውን ሰው ንገሩት አዎ ከዚህ በኋላ ትንቢትና አንተ አትተላለፉም በሉት ብዙ ሰዎች ታውቃላችሁ በህይወታቸው ውስጥ እግዚአብሔር ካወራላቸው ነገር ጋር የተላለፉት ለምን እንደሆነ ታውቃላችሁ የተነገረላቸው ሌላ እነሱ አይምሮ ውስጥ ግን ነገርየው ሲመጣ እኔ እርኩስና የሚያጸይፍ ነገር ነው በልቻ አላቅም ይያሉ እየተቃወሙ ይመልሱታል የተነገረልህን ዓለም የሚያስፈጽም አስፈጻሚ ቅባትና መገለጥ ሲመጣ ዘሎ መግባት ይሁንልህ አሜን ነው ወይ It might be just one button. It might be one vision. It might be one ministry. It might be one knock. Just አንድ ነገር መንካት ይሆናል የዛን ቀን አሜን ብሎ ቢገባ ኖሮ እግዚአብሔር ወስዶ ቆርኔሌዎስ ቤት ሰራበት እኮ ግን የአሕዛብ ሁሉ ሊሆን እንዲነክቶ አሁንም ተመልሶ መጣና ጳውሎስ ራሱ ገሰጸው ይላል ምን እንዳለው ታውቃላችሁ ግብዝ አለው ጴጥሮስን ግብዝ ሂፖክሬት ግብዝ እግዚአብሔር ለዛ ሁሉ ጠርቶ አንተ ለባህል ትታሰራለህ what is testimony testimony ማለት የተማለበት ሰነድ ማለት ነው አንዳንድ ትርጉሞችን ስመለከት ምስክርነት ማለት በሉ እስኪ የተማለበት ሰነድ በሉ እስኪ ሃሌሉያ ክብር ለጌታ ይሁን በሀገራችን ውስጥ በዚህ ከተማችን ውስጥ አይታችሁ ከሆነ የሰፈር ውልና ማስረጃ ውላል የሰፈር ውል ይሰራል ግን ረኮጂራ ለምን ብትል የሰፈር ውል ማህተም የለውም ህጋዊ የህግ ማሳያ ማህተም የለውም ይሰራል እኮ በሱ መከራከር ትችላለህ ሽማግሌ ተሰበስበበታል በሰፈሩ ላይ ተበደርኩት በሰፈሩ ላይ ያበደርኩት ምናምን ማለት ይችላል ግን ማህተም የለውም ለዛን ውልና ማስረጃ የመጣው አሁን የተማለበት ሰነድ ማለት ምስክርነት የሚለው ቴስቲሞኒ የሚለው ቃል የተማለበት ሰነድ ይለዋል አንድ እርግጠኛ የሆነ ወይም ሊሻር የማይችል ወይም መንግስታዊ ባካፕ ያለው ገቨርንመንታል ባካፕ ያለው ማለት ነው ኦኬ ሁለተኛው ኤቪደንስ ወይም ማስረጃ ማለት ነው ምስክር ማለት ማስረጃ ማለት ነው እግዚአብሔር ባንተ ያስረዳል
ለዚህ ነው ጳውሎስ እንደዚህ አለ፣ የኢየሱስ ክርስቶስን ማህተም በስጋ የተሸክም ያለውና አለ ማህተም ያለኝ ምስክር ነኝ አለ። የሰፈር ምስክር አይደለሁም እና ማህተም ያለብኝ ምስክር ነኝ። ቸርች ውስጥ አንዳንድ ጊዜ ምስክር ጓድ የሚባሉ አለ አይደል? ሄደው ምናምን ትራክት የሚሰጡ ምስክር ጓዶች ምናምን ይባላል። አሁን በዛ ስላሰቡ ስለ ምስክርነት በጣም የወረደ ነገር ነው ሊኖረን የሚችለው አይምሮአችን ውስጥ። አንድ ነገር ግን ዛሬ ላውጅ ልንገራችሁ። አንተ ተናገርክም አልተናገርክ፣ አወራህም አላወራህ፣ ግን እግዚአብሔር በአንተ በኩል ለዓለም የሚያወራበት ማህተም ያለው ሰነዱ ነህ። የእግዚአብሔር ሰነድ ነሽ። ማህተም ያለበት ሰነድ ነህ በሉት አጠገባችሁ ያለውን ሰው። እሱን መግለጽ የምትችል እሱን ማስረዳት የምትችል በሉት ሰነድ ነህ በሉት። እግዚአብሔር አምላክ የተባረከ ይሁን። ሶ ኤቪደንስ የሚል አለው። ከዛስ ሌላው ነገር በጣም ዲክለሬሽን የሚል ትርጉም አለው። ይሄ ኤቪደንስ ቴስቲሞኒ ወይም ስዎርን ስቴትመንት እንደዚሁም ዲክለሬሽን አዋጅ የሚል ፍቺዎች አሉት። ወይም አፈርሜሽን ወይም ማረጋገጫ የሚል ትርጉሞች አሉት። ከዛም በጣም ብዙ ናቸው ያሉት። ቬሪፊኬሽን ይለዋል። አሁን ስልካችሁ የሆነ ኮድ ሲበላሽበት ቬሪፊኬሽን ኮድ ይመጣላችኋል፣ ማረጋገጫ። if you are the real person, the real owner of this device, የዚህ ዲቫይስ ትክክለኛ ኦነር ወይም ባለቤት መሆንህን ለማረጋገጥ ምን ይጠይቃል መሰለህ? ቬሪፊኬሽን ኮድ ይጠይቃል። ማረጋገጫ ኮድ ትጠይቃለህ። እግዚአብሔር እውነት ለመሆኑ ማሳያው ቬሪፊኬሽን ኮድ አድርጎ እግዚአብሔር አንተን ያሳያል። መሐሪ መሆኑን ማሳያው፣ ፍቅር መሆኑን ማሳያው፣ የሚባርክ የሚያነሳ መሆኑን ማሳያው። you are the verification code of God. ደስ ሲል አንተ ቬሪፊኬሽን ኮድ ነህ፣ የእግዚአብሔር ማረጋገጫው ቁጥር ነህ በሉት። ድንገት የመጣ ሰው አይደለህም። ክብር ለጌታ ይሆን። አንድ ዝማሬ ተኬኔ የዘመረው በጣም ደስ የሚል ዝማሬ አለ። ምልክት ለሚሻ እኔን ይመልከተኝ የሚል በጣም ነው የምወደው። እንዴት ነበር? ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ ቃላት በተገኘ? ምነው ልቤ ቢል እንደተመኘ? ያስታውቅብኛል የተገለጠ ነው የሱን መልካምነት፣ አልችል ደብቀው። አቅም የሆነኝ ብርታት የሆነኝ እዚህ እንዳደረሰኝ፣ ምልክት ለሚሻ እኔን ይመልከተኝ። አያምርም? ልክ አይደል? I am his verification code. የርሱ ህጋዊነት፣ የርሱ ሉዓላዊነት፣ የርሱ መሐሪነት፣ የርሱ አባትነት ማረጋገጫ ኮድ ያደረገን ጌታ ይባረክ። እኔ ወደ ጥቅስ አልሮጥም። መጀመሪያ እኔን ተመልከተኝ ማለት እችላለሁ። አንድ ሰው እግዚአብሔር አለ ብሎ ሲጠይቀኝ አዎ ኢሳይያስ ላይ 60 ጥቅስ፣ ኤርምያስ ላይ 47 አይደለም፣ እኔን ተመልከተኝ አለ እግዚአብሔር። ስላለ ነው ያለሁት። እርሱ ስላለ ነው የጸናሁት። እርሱ ስላለ ነው የበረታሁት። እርሱ ስላለ ነው እነዛን ሌሊቶች ያለፍኩት። እርሱ ስላለ ነው የጠላት ንክሻ ያልሆንኩት። እርሱ ስላለ ነው የዛተብኝ ክፉ እጁ ያላገኘኝ። እርሱ ስላለ ነው የሮጠ እግር ያልደረሰብኝ። እርሱ ስላለ ነው ገዳዩ በሰይፉ ስለት እንደፈለገ ያላደረገኝ። እርሱ ስላለ ነው የማይስተው ጦር ወርዋሪ ያላገኘኝ። እግዚአብሔር አለ።
ማሳያው ነኝ የሚል አሜን ብሎ ያጨብጭብ ለጌታ። አንተ ክብር ስጠው ለጌታ። ሃሌሉያ። እግዚአብሔር ማሳያ ያደረገን። እንዲህ በሉት እስኪ ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ ቃላት በተገኘ? ምነው ልቤ ቢል እንደተመኘ? ያስታውቅብኛል የተገለጠ ነው የሱን መልካምነት አልችል ደብቀው። አቅም የሆነ ክብር የሆነ እዚህ እንዳደረሰኝ ምልክት ለሚሻ እኔን መልከተኝ። ይኸው ምስጋናዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ። ይኸው እልልታዬ ይኸው ጭብጨባዬ መውደዴን ማወራበት አንድ ያለኝ ስጦታዬ። ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ ቃላት በተገኘ? ልቤ ቢል እንደተመኘ ያስታውቅብኛል የተገለጠ ነው የሱን አባትነት አልችል ደብቀው። አቅም የሆነ ብርታት የሆነ እዚህ እንዳደረሰ ምልክት ለሚሻን እኔን መልከተኝ። ይኸው ምስጋናዬ ይኸው እልልታዬ መውደዴን ማወራበት አንድ ያለኝ ስጦታዬ። ይኸው እልልታዬ ይኸው ጭብጨባዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ። ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ ቃላት በተገኘ? ምነው ልቤ ቢል እንደተመኘ? ያስታውቅብኛል የተገለጠ የሱን አባትነት አልችል ደብቀው። ያስታውቅብኛል የተገለጠ የሱን ወዳጅነት አልችል ደብቀው። ያስታውቅብኛል የተገለጠ የሱን አፍቃሪነት አልችል ደብቀው። አቅም የሆን ብርታት የሆን ሞገስ የሆን አቅም የሆን እዚህ እንዳደረሰኝ ምልክት ለሚሻ እኔን መልከተኝ። ይኸው ጭብጨባዬ ይኸው እልልታዬ መውደዴን ማወራበት አንድ ያለኝ ስጦታዬ። ይኸው አምልኮዬ ይኸው እልልታዬ ይኸው ጭብጨባዬ ይኸው አምልኮዬ መውደዴን ማወራበት አንድ ያለኝ ስጦታዬ። ሃሌሉያ አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ አዎ አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ ጌታ ለኔ ሰላሜ ጌታ ለኔ ሰላሜ ጌታ ለኔ አንተ ለኔ ሰላሜ አንተ ለኔ
ሰላሜ በዘመኔ አንተ ለኔ ሰላሜ አንተ ለኔ አንተ ለኔ ሰላሜ አንተ ለኔ በጭብጨባ ሲበሉት አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ ሰላሜ አንተ ለኔ ሰላሜ በዘመኔ ውለታው እጅግ ብዙ ነው 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 ውለታው ያስታወቅብኛል የተገለጠ የእሱን መልካምነት አልችል ልደብቀው አቅም የሆነ ክብር የሆነ እዚህ እንዳደረሰኝ ምልክት ለሚሻም እኔን ይመልከተኝ ይኸው እልልታዬ ይኸው ጭብጨባዬ መውደዴን ማወራበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው ጩኸት እልልታዬ አንድ ያለኝ ኢየሱሴ ሃሌሉያ። አንተ እግዚአብሔር ምስክር ነህ በሉት። እግዚአብሔር በአንተ ስለ ራሱ ይመሰክራል በሉት። ንገሩት አጠገባችሁ ላለው ሰው እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ምስክር ማለት እግዚአብሔር ራሱን ለፍጥረት በእናንተ በኩል የሚያሳይበት አሰራሩ ነው። ኤቪደንስ ወይም ማህተሙ ወይም ደግሞ ቅድም እንደተናገርኳችሁ ህጋዊ ሰነድ አድርጎ የሚያሳይ ማረጋገጫ፣ የመኖሩ ማረጋገጫ፣ የመስራቱ ማረጋገጫ፣ የመፈወሱ ማረጋገጫ፣ ነፃ የማውጣቱ ማረጋገጫ፣ የማጽናናቱ ማረጋገጫ፣ የተአምር ሰሪነቱ ማረጋገጫ እግዚአብሔር አድርጎ ሰዎችን ይገልጣል። ምስክርነት በሁለት መንገድ ይሆናል። የመጀመሪያው ነገር እግዚአብሔር በራሱ የሚመሰክረው ምስክርነት ነው። በራሱ በሉዓላዊነቱ የሚያደርገው ምስክርነት ወይም ይሄ የመለኮት ዓለም ያለናንተ ጣልቃ ገብነት ወይም ያለ ፍጥረት ጣልቃ ገብነት በራሱ አፒር አድርጎ የሚሰራው ስራ በስራው በክብሩ ባደራረጉ የሚመሰክረው ምስክርነት ያ የመጀመሪያው ምስክርነት ይባላል። የመጀመሪያው ሱፐርናቹራል ኢንተርፌረንስ ኖሮት ወይም መለኮታዊ ጣልቃ ገብነቱን ተጠቅሞ እግዚአብሔር በፍጥረት ውስጥ ያለማንም አስገዳጅነት፣ ያለማንም አሰሪነት፣ ያለማንም ጸሎት፣ ያለማንም ፈቃድ ሉዓላዊነቱን ተጠቅሞ የሚመሰክረው ምስክርነት ስለራሱ በፍጥረት ውስጥ እንደሚያደርገው። ለምን ሰማይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ሰምታችሁ ታውቃላችሁ? no one can hear that testimony, heavenly testimony ማንም ሰው ሰምቶት አያውቅም የመንፈስ ዓለም ድምጽ ስለሆነ። ግን የሚገርማችሁ ታሪክ መጽሐፍ ሲናገር በፍጥረት ውስጥ እግዚአብሔር ሕያው ሆኖ ይኖራል ይላል። ተገልጦ ይኖራል፣ ይታያል፣ ራሱን ይመሰክራል፣ ራሱን ያለ ምስክርነት አልተወም ይላል። ይሄ ማለት የእግዚአብሔር ሉዓላዊ ጣልቃ ገብነት ብቻ የሚሰራው የምስክርነት መንገድ ነው። ሁለተኛ እናንተ ለኔ ምስክሮች ትሆናላችሁ ብሎ እግዚአብሔር ሰውን ምርጦቹን እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ ወይም አሁን ደግሞ ባለው የእግዚአብሔር መንግስት መዋቅር ውስጥ እንደ መንግስት። ለምን የእግዚአብሔር መንግስት እና ቸርች ደግሞ የእግዚአብሔር መንግስት ገላጭ ወኪል አካል ባለስልጣን ስለሆነች በዚህ መንገድ እግዚአብሔር ይሰራል። ኦኬ ይሄ ከሆነ ቶሎ ብለን የመጀመሪያውን ዛሬ የምናነሳት አንድ ሐሳብ እግዚአብሔር በሉዓላዊነቱ በምድራችሁ በህይወታችሁ ላይ በቤተሰባችሁ ላይ ይመሰክራል። ይሄንን ብቻ ነው አይተን የምንወጣው ዛሬ። ኦኬ ሐዋርያት ሥራ ምዕራፍ 17
ዋው ሶሪ 14 17 ማለት ነው። ከዚህም ሁሉ ጋር መልካም ሥራ እየሰራ እስኪ አንድ ጊዜ እየዘረዘር ነው እንሂድ። ከዚህም ሁሉ ጋር መልካም ሥራ እየሰራ ምን እያደረገ መልካም ሥራ ወይኔ የእግዚአብሔር ምስክርነት እያወራው በምን እንደሚመሰክር አሁን እንግዲህ እያነበብከው ነው። በመልካም ሥራ እግዚአብሔር በሕይወታችሁ ውስጥ ይመሰክራል። አሜን። ኦኬ መልካምን ምን እያደረገ እየሰራ ማን ነው ሰሪው? እግዚአብሔር። ቀጥልልኝ። ከሰማይ ዝናብን ፍሬ የሚሆንበትንም ወራት እየሰጠ ከሰማይ ዝናብን ኦኬ ከሰማይ ዝናብ በሉ እስኪ ከሰማይ ዝናብ እንግዲያውስ በኢየሱስ ስም እግዚአብሔር በሚመሰክረው ምስክርነት ሕይወታችሁ አይደርቅም። አሜን። ሁለተኛው የመጀመሪያው በመልካም ሥራ እግዚአብሔር መልካምን እየሰራ what kind of goodness is that? አንድ ሰው መልካም አደረገልኝ ስትሉ ትደነቃላችሁ አይደል? ከሊኩ መልካም አደረገልኝ። አሁን ጳውሎስ ሉቃስ የጻፈው እነ ጳውሎስ ትዝ ይላችኋል። መላጥያ ወይም በአሁኑ የኢጣሊያ ግዛት ውስጥ የምትገኘው ማልታ የምትባለው ደሴት ላይ ስንደርስ አለ ደሴቷ አሁን ማልታ ትባላለች። ኢጣሊያ ውስጥ የምትገኝ በጣም ሪች ከተማ ነች። በጣም ሀብታም ከተማ ነች። የዛኔ ግን ጳውሎስ የተነደፈባት መላጥያ ብለው ነው የጻፏት። ሉቃስ ነው የጻፈው። እና የሚገርማችሁ በጣም እዛ ከተማ ውስጥ ሲገቡ ትልቁ ቸርነት ትልቁ በጎነት እሳት ማንደድ ነበር። እሳት አንድደው ተቀበሉ ነው። በቃ ቸርነት አደረጉልን አረማውያን አሕዛቦች ቸርነት አደረጉልናል። ምንድነው የተደረገላችሁ ቸርነት? ወርቅ ሰጧችሁ፣ ዳይመንድ ስትሉ በጣም ኢምፖርታንት ነገር እሳት አንድደው ተቀበሉናል። እሳት አንድደው ተቀበሉናል። ትልቅ ቸርነት እንግዲህ ያ ነው። እግዚአብሔር ቸርነት ሲያደርግልህስ አንተ ቀኝ እጅህን አንሳልኝ። በኢየሱስ ስም የሚመሰከር የእግዚአብሔር ቸርነት ይሁንላችሁ። አንደኛው መልካምን እያደረገ፣ ሁለተኛ ዝናብን እየሰጠ ከሰማይ ምን ማለት ነው? ስፒሪቹዋል ኢንተርፕሪቴሽኑ ሄቨን ባንተ ህይወት ላይ ዝግ አይሆንም። በኢየሱስም ሰማይ የተዘጋበት ሰው አትሆኑም። ሰማይ የሚያወራው ሰው፣ ሰማይ የሚመሰክርለት ሰው፣ ሰማይ የያዘውን የሚለቅለት ሰው፣ ሰማይ እግዚአብሔር ዓለም እጅ ላይ ያለውን ነገር ሁሉ የሚያፈስለት ሰው ትሆናለህ እንጂ ሰማይ የተዘጋበሽ አትሆኝም። ምንድነው የሰማይ ሪፕሬዘንቴሽን? ሰማይ ራሱ ሲባል አንዱ ስፒሪቹዋል ብሌሲንግ ነው። የእግዚአብሔር ህልውና ነው። የእግዚአብሔር አቅርቦት ነው። ዝናብ ያንተ የሥራ ውጤት ያጠራቀምከው ነገር ሳይሆን እግዚአብሔር ከሰማይ አስቦ በዘመናት መካከል ያስፈልጋታል ብሎ የሚያፈስልህ የእርሱ ነፃ ስጦታ ነው። ሰማያችሁ በኢየሱስ ስም ይከፈት። ምንድነው የሚለው መጽሐፍ ሲናገር? ከሰማይ ዝናብን ከዛስ ሲዝን 2/3 ዘመንን ደግሞ ይሰጣል ይላል። ፍሬ የሚሆንበትን ምን ወራት። ሶስተኛው እግዚአብሔር ሲመሰክር የመጀመሪያው በጎ ነገር በህይወት ዝም ብሎ ያደርጋል። ጸልየ እንዳይመስልህ፣ ጾም ጸሎት ይዘህ እንዳይመስልህ፣ ሰዎች እጅ ጭነውልህ እንዳይመስልህ፣ ትንቢት ሰምቶ እንዳይመስልህ፣ ዝም ብሎ እግዚአብሔር አይቶ በጎነት ይሁንለት ይላል። ዝም ብሎ እግዚአብሔር አይቶሽ ልክ እንደ ዳዊት ያስደነግጣል። ከሳኦል ቤት አንድ ቀረ የለም ቸርነት አድርግለት ዘንድ አንድ ሰው ፈልጉልኝ ይላል። ዝም ብሎ እግዚአብሔር ልክ ዳዊት ትዝ ይላችኋል። ከሳኦል ቤት አንድ ቀረ የለም። ከጠላቴ ቤት እኮ ነው። ከጠላቴ ቤት እኔና እሱ መካከል በጦርነት ሊኖር ነው። ከጠላቴ ቤት አንድ ሰው ፈልጉልኝ እንደው ደግነት ላደርግለት ፈልጊያለሁ። እግዚአብሔር በሕይወታችሁ ውስጥ ድንገተኛ አስደንጋጭ ደግነት ያደርግላችሁ። እኔ ይኸውልህ አንዳንዶቻችሁ ዛሬ ስሙኝ፣ የሆነ በጣም የተጣላችሁ ሰው ድንገት ጊፍት ይዞላችሁ የሚመጣ ሰዎች አሉ። ድንገት የተጠላችሁበት የተከለከላችሁበት ቢሮ ውስጥ የምትፈለጉ ሰዎች ትኖራላችሁ። ወይኔ በጣም በተገፋችሁበት ሰፈር የምትከብሩ ሰዎች ትኖራላችሁ። ለመመስከር ብቻ አንተ ተዘጋጅ። ለመመስከር ብቻ አንቺ ተዘጋጂ።
ድንገት የምትጣሩና የምትባረኩ ሰዎች ትኖራላችሁ። ብቻው ነበር አልጣላህም ብየው ነበር፣ በዚህ ምክንያት አልቀየምህም ብየው ነበር። ግን ይገርማል አደረገው። ያ 4 ቀን የሆነውን አስነሳው። ወዳጅነታችን እኮ አይሰበርም ብየው ነበር። አልዓዛር ቢሞትም ና ስንልህ ባንመጣ ባትመጣም ባትደርስም እስከ 3ኛው ቀን ብንጠብቅህ ባትገኝም 4ኛው ቀን ላይ መጥተህ አልቅሰህ ሳይሆን እንባችንን አብሰህ ልትሄድ መጣ። አዎ ቸርነቱ ያገኛቸዋል። የእግዚአብሔር በጎነት ድንገት አንድ ሰው ጮሆ አሜን ይበለኝ። ድንገተኛ የሆነ ነገር እግዚአብሔር ያደርጋል። My brother, I have to tell you this. You need to prepare your spirit to receive something glorious, something powerful, something fruitful, something የሆነ surprise የሚያደርግ ነገር ከእግዚአብሔር ዓለም የሚጠብቅ መንፈስ ይሆንላችሁ። ሰከንዷን ታውቃላችሁ። ዝናብን ከሰማይ ይሰጣል ይላል። ዝናብ ከሰማይ ማንም አይሰጥህም። ከሰማይ ነው። ለምን? ቧንቧ ማስገባት የማትችልበት ቦታ ላይ ነው የሚዘንበው። መሰላል የማይደርስበት ቦታ ላይ ነው የተቀመጠው ዝናብ። እጅህ ተንጠላጥሎ የማይከፍተው መዝጊያ ያለበት ቦታ ላይ፣ መክፈቻ ያለበት ቦታ ላይ ነው ያለው ዝናብ። እግዚአብሔር ነው አይቶ ይዝነብ ይላል። እግዚአብሔር አላዘነበም ነበርና ምድር አላበቀለችም ነበር ይላል። ማን ነው? ዘፍጥረት ምዕራፍ 1 ላይ እግዚአብሔር አላዘነበም ነበርና ምድር አላበቀለችም ይላል። ሰማይ ሲያዘንብ የሚያበቅልልህ ነገር ሁሉ ያበቅልልሃል። እና እግዚአብሔር እንዲወጣ የሚፈልገው ነገር፣ እንዲገለጽ የሚፈልገው ነገር፣ እንታየው የሚፈልገው ነገር በዝናቡ ነው የሚያደርገው። 3ኛው ነገር ምን እንደሆነ ታውቃላችሁ? ሲዝን ፍሬ የሚሆንበትንም ወራት ፍሬ የሚሆንበትንም ወራት ፍሬ የሚሆንበትን ምን ወራት ደክመህ ሳይሆን ልክ እግዚአብሔር ሲዝንን ይሰጥ ዘመን ይሰጣል በሉት ባካችሁ። እስኪ በጌታ ንገሩት አጠገባችሁ ያለውን ሰው የድካም ወራት ሳይሆን የፍሬ ወራት ይሰጣል በሉት። አንተ አትነግረው። ማጠገብ ያለው ሰው ጸላትህ ነው እንዴ? ንገረው። የምትደክምበት ሳይሆን ፍሬ ያለበትን ወራት እግዚአብሔር ይሰጣል በሉት። ይሄ ወርህ ነው በሉት። ይሄ ሳምንት ሳምንትህ ነው በሉት። ይሄ ዘመን ዘመንህ ነው በሉት። ይሄ ጊዜህ ነው በሉት። አሜን የሚል አንድ ሰው አሜን እንዳላችሁ አሁን በሩ ይከፈት። አሜን እንዳላችሁ አሁን ፍሬ በሕይወታችሁ ይጀምር። አሜን እንዳላችሁ አሁን የፍሬ ደጆች ያገኟችሁ። ፍሬያማ የሚያደርጓችሁ ሲስተሞች ጋር ግቡ። ፍሬያማ የሚያደርጓችሁ አሰራሮች ያገኟችሁ። ፍሬያማ የሚያደርጓችሁ ሰዎች ይምጡ ወደ እናንተ። ፍሬያማ የሚያደርጓችሁ መለኮታዊ አቅርቦቶች ይሁንላችሁ። ይሄ ሲዝን ነው የሚሰጥህ። ሲዝን ሲዝን ኦፍ ክሮኖስ ኤንድ ካይሮስ የሚባሉ ሲዝኖች አሉ። በግሪክ ካይሮስ እና ክሮኖስ የሚባሉ የሚቆጠር ዘመን እና የተቀጠረ ዘመን በመባል ነው የሚታወቁት። ያ የተቀጠረው ቀን አያልፍህም። ልክ ገላትያ ምዕራፍ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የሆነው ልጁን ላከው ይላል። አየኸው? ልክ ዘመኑ በቃ ሲል ሰዓቷ ቲክ 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 ቲክ። አሁን ይኸው እስካሁን ድረስ ዝም ብለህ ደቂቃዎች እያየህ ነበር እስካሁን የሄድከው። አሁን ግን በቃ የሚባልበት ደወል አላርም የምትሰማበት ጊዜ ይሆናል። spiritual alarm. This one is a prophetic alarm for your life. ዛሬ የማሰማችሁ ይሄ ድምጽ spiritual alarm ነው። ሰዓት ስልክህ በስነ ስርዓት ሌሊቱን ሙሉ ጸጥ ብሎ ነው የሚቆየው። የተሞላች ሰዓት አላርሟ ላይ ስትደርስ ግን አባዬ ህልም ቢኖር ፊልም እያየህ ቢሆን ምንም ነገር ቢሆን እንድር አስደንግጦ ያነቃሃል። ይሄ ዛሬ የሰማኸው ቃል ዘመንህ ደርሷል የሚል ነው። ጊዜሽ መጥቷል የሚል ነው። የፍሬ ምዕራፍ ተከፈተ የሚል ነው።
የመለኮት ዓለም አይቶሻል የሚል ነው። አንቺ ጩሂና አሜን በይ። በጌታ በኢየሱስም እግዚአብሔር ሊዋጋል ተነሳ ማለት ነው። አላርሙ ድንገት ይጮሃል። The appointed time of heaven. አያሃዲለሄ ካባሲያ አንተ ለካ ተኝተህ አንቺ የተኝተሽ ለካ የተሞላው ሰዓት እየቆጠረ ፍሬ የሚሆንበት ሰዓት ላይ ያነቃሃል። ሰው ይተኛል አለ ይነሳል፣ ይተኛል ይነሳል፣ እንዴት እንደሆነም ሳያውቅ አለ ዮሐንስ ወንጌል ምዕራፍ 4 ላይ እናንተ ዘመን አልፏል ምናምን ትላላችሁ አለ። አዝመራው እንደነጣ ተመልከቱ፣ አይናችሁን አንሱና አለ አዝመራው እንደነጣ ተመልከቱ አለ። ምን ሲሉት እናንተ ያላወቃችሁት ሲዝን ውስጥ ነው ያላችሁት አለ። መሲሁ የመጣበት አየው the good news of heaven appear ያረገበት ሲዝን ውስጥ ነው ያላችሁት፣ ግን you are still sleeping አላቸው። ተኝታችኋል አለ። ለዚህ ነው ጳውሎስም ሲናገር በሮሜ ምዕራፍ 11 ላይ ሄዳችሁ ስትመለከቱ ለእስራኤል በአንዳንድ በኩል ድንዛዜና እንቅልፍ ሆነባቸው ይላል። ተኝተዋል፣ እያንኮራፉ ነው አለ። የእግዚአብሔር ልጅ መሲሁ ኢየሱስ መጥቶ የዘመን ፍጻሜ ሆነ፣ የእግዚአብሔር መንግስት መጣች ሲላቸው አይ አሉ። ዮሐንስ ቀርባለች ሲላቸው ለቀረበውም አልተነሱም። የእግዚአብሔር መንግስት በመካከላችሁ ናት አለ ኢየሱስ መጣና፣ በመካከል ላለውም አልተነሱም። በነ ጳውሎስም ዘመን ሄዶ ሲመለከት ጳውሎስ እስቲል ተኝተዋል። በአንዳንድ በኩል እንቅልፍና ድንዛዜ ሆነባቸው። የህይወትን ራስ ሰቅለው ገደሉት። የመጣላቸውን ጉብኝት ገፉት። ጉብኝቱ ራሱ አልቅሶ ወጣ። አላርሙ መጥቶ ጮሆ ነበር አለ በመካከላቸው ኢየሱስ ማንም የተጠማ ቢኖር ወደ ላይ ይምጣ እና ይጠጣ ብሎ በኃይል ጮኸ ይላል። ያ የአላርም ጩኸት፣ ያ የኪንግደም ጩኸት እነሱን ከእንቅልፍ አላነቃቸውም። ይልቅም እንደተናደደ እንቅልፋም ሰው ያንን አላርሙን ሰብሮ እንቅልፉን እንደሚቀጥለው እነሱ የኢየሱስን ጩኸት ሰበሩትና ያንን ሰማያዊ አላርም፣ ሰማያዊ ድምፅ፣ ሰማያዊ መልእክት ሰበሩት፣ ገደሉትና እንተኛ አትረብሸን አሉት። አትረብሸን አሉት። ዛሬ መረበሽ ባትፈልጉ እንኳን እረብሻችኋለሁ። በዚህ የትንቢት ቃል እረብሽሻለሁ። ተነስተሽ ከጉብኝትሽ ጋር ትገናኛለሽ። ተነስተህ ከበረከት ጋር ትገናኛለህ። ጸልየህ እግዚአብሔር ካየለ ነገር ጋር ትዋሃዳለህ። በኢየሱስም ዝም ብሎ መንፈሳዊ እንቅልፍና ድንዛዜ ውስጥ አትሞቱም። አሜን የሚል የተስማማ ሁለት እጁን አንስቶ ይውሰደው። አሜን ስትሉ ያገኛችሁ። አሜን ስትሉ እጅህን አንሳልኝና ውሰደው። አሜን ስትሉ ያገኘህ። አሜን ስትል አሁን ይከፈት በኢየሱስ ስም። በእንቅልፌ አልሞትም የሚል አሜን ይበል። Season, the most important gift. Season, the most important gift of heaven. Nadam, losing your season is losing your destiny. ሰው ዘመኑን ካጣ ፍጻሜውን አጣ። ሰው ዘመኑን ካገኘ ፍጻሜውን አገኘ። ዘመን ውስጥ ነው መገኘት ያለብህ። አየው ድንገት ወክ እያደረክ እንደ ሙሴ የኖርማል ላይፍ ስታይል ወክ እያደረገ በጎች ከፊት በኩል አስቀድሞ እየሄደ ድንገት ወደ ተራራ ላይ ሲደርስ እሳት አየ። እዴ አለ እስቲ ምንድነው ይሄ ነገር? ይሄን ታላቅ ራእይ ልመልከት። ወክ ሲያረግ ድንገት እግሩ የሆነ ክልል ውስጥ ገባ። ሙሴ የሚል ድምጽ መጣለት። ዛሬ በኢየሱስ ስም እዚህ ቤት የገባው እግራችሁ የመለኮት ዘመን ውስጥ አይታጣ። ድንገት እኮ ነው he was just walking ኖርማል እኮ ኑሮ እየኖረ ነው። በግ እየነዳ ነው። ድንገት እየሄደ ድንገት ክልል ረገጠ። አንድ ክልል ውስጥ ገባ። ሙሴ የቆምክበት ምድር የተረገመ ሳይሆን የተባረከ ነውና የተቀደሰ ነውና ጫማን አውልቅ አለው። እንዴ በዚህና በዚህ መካከል ምን ልዩነት አለ? አየው መንፈሳዊ ዓለም መስመሩ ቀጭን ነው። ድንገት እየኖርክ፣ ድንገት እያመለክ፣ ድንገት እየሰማ፣ ድንገት እየጸለይክ፣ ድንገት እየተሰበክ፣ ድንገት እግርህ ሽፍት ሲያረግ ዓለምህ ሽፍት ያረጋል። ፍጻሜ ሽፍት ያደርጋል። ስላይትሊ ድንገት እኮ ነው። ልክ እንደዚህ ሙሴ
የሆነ እርምጃችሁ ድምጽ የሚያንቀሳቅስ እርምጃ ይሆንላችሁ። አንተ በኢየሱስም በደንብ ጮህና አሜን በለኝ። ድንገት እርምጃሽ፣ ድንገት አምልኮ፣ ድንገት ጸሎት፣ ኖርማል እየጸለይክ፣ ኖርማል እያመለክ፣ ኖርማል እየተማርክ፣ ኖርማል እየኖርክ suddenly you can be a different person. You can be a different prophet. You can be a different singer. You can be a different businessman and woman. You can be suddenly somebody. ድንገት ሌላ ሰው ሆነ ልትቀየር ትችላለህ። አለቀ። ለአህያ ብለህ ሄደህ ንጉሥ ሆነ መመለስ ትችላለህ። ለአህያ ተልከህ የእግዚአብሔር መልእክተኛ ሆነ ተቀይሮ ልትመለስ ትችላለህ። ድንገት የገባህበት ዓለም ዘመንን እግዚአብሔር ይሰጣል። በአንድ እርምጃ እኮ ነው ሙሴ ዘመኑ የተቀየረው። የሸሸበት ዓለም ላይ አምላክ ሆኖ ገባበት። የሸሸበት ይገለኛል ብሎ የሸሸበት ዓለም ላይ ከዚህ በዚህች እርምጃ አንድ እርምጃ ተራምዶ ከዛ በፈርዖን ላይ አምላክ አርጌሃለሁ ተብሎ ተመልሶ አንተ ሹምና ፈራጅ ማን ያደረገ ብለው በናቁት በወንድሞቹ ዓለም ላይ ገዢና ቤዛ ዴሊቨረር ሆኖ መጣ። የሆነ ሰው ዘመኑ ተቀየረ። አንተ በደንብ እጅህን አንሳና ዘመኔ ተቀየረ በለኝ። ዘመኔ ተቀየረ በለኝ። እኔ ዛሬው እየሰበኩ አይደለም፣ እንደ ጮኸት ባለ ድምፅ እንደሚያንቀሳቅስህና የእንቅልፍ ዓለምህን እንደሚረብሽ አላርም በዚህ ትንቢታዊ ድምፅ ዘመንህን በኢየሱስ ስም ለእግዚአብሔር እንድትነቃበት ረብሸዋለሁ። እንቅልፍህን ረበሽኮት፣ ስንፍናህን ረበሽኮት፣ ድካምህን ረበሽኮት፣ አለማመንህን ዛሬ ረበሽኮት፣ አለማምለካችሁን ረበሽኮት። አዎ የእግዚአብሔርን ዓለም የናቃችሁበትን ስርዓት ዛሬ ረበሽኩት። ማይ ጋድ ሼላ ባህት ከዛ ይሄን አንብብልኝና ጨርሰው እንደቆማችሁ እና አንብበውና እንጨርስ። ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ራሱን ያለ ምስክርነት አልተወም። ልባችሁን ሲዝን ይሰጣል። አየው። ከዛስ ልብህን በመብልና በደስታ በመብልና በጥጋብ አይደለም። አየው። የእግዚአብሔር መብል የፍጻሜ ደስታ የሚሰራ መብል ነው። ፈቃዱ ማለት ነው። ለዚህ ነው በልቶ ይሆን እንዴ ከሴት ጋር እያወራ ነው በጠራራ ፀሐይ በልቶ ይሆን እንዴ አሉ ሐዋርያቱ ደቀ መዛሙርት ማለት ነው። ምግብ ሊገዙ ገበያ ሄደው ሲመለሱ ኢየሱስ በሰማርያ ካለችው ሴት ጋር እያወራ ነው እና በልቶ ይሆን እንዴ ምናምን አሉ። እንዴት ከሴት ጋር እኛን ልኮን ኦኬ እሱ ከሴት ጋር እያወራ ነው ምናምን ሲሉ ከዛ ኢየሱስ ልክ እንደደረሱ እንዲህ አላቸው፣ እናንተ የምታውቁት ገና ተፈጥሯዊ ዓለም ውስጥ ያለውን ስርዓት ነው። እኔ የምበላው መብል አለኝ አለ። የምበላው መብል አለኝ። ኦኬ ሰው አምጥቶለት ይሆን እንዴ ይደዋወላል እንዴ ምናምን ነገር ነው አሁን እነሱ የሚሉት ሲሉ አይደለም አለ። መብሌ የኔ መብል የኔ ደስታ የላከኝን ፈቃድ አደርግ ዘንድ I will never miss him። የሱን ፈቃድ የሱን ዊል የሱን ፓሽን የሱን ሚሽን ለሰከንድ አላጣውም። his will is my breeze አለ። አየው የሱ ፈቃድ የኔ እስትንፋሴ ነው። ስለዚህ እየበላሁ ነው አለ እና እናንተ በምግብ የምትንቀሳቀሱ እኔ በፈቃዱ የምንቀሳቀስ ነኝ አለ። አንተን ፉድ ነው የሚያንቀሳቀስ፣ እኔን ግን የሱ ፈቃድ እስትንፋሴ ነው። his will is my breeze. I am just breathing here on earth because of his will to fulfill his passion and mission. እሱን ይፈጸምኩ ነው የምኖረው። የአብን ፈቃድ አለ ኢየሱስ። ምግባችንን ልባችንን በምግብና በምን
ምናችንን የሚለው ልባችንንም በመብልና በደስታ ልባችንን በመብልና ጨጓራችንን አይልም። አየው በደንብ አስተውሉ። ልባችንን ነው። ልብ አይደለም የሚበላው ፉድ ካቀረብክለት ምንድነው የሚበላው? ጨጓራ። ሆዳችንን አላለም። ልባችንን በመብልና በምን በደስታ ሲሞላ ራሱን ያለ ምስክርነት አልተወም። ማጅ በሃዲጋስ እጆቻችሁን ከፍ አድርጉና ዛሬ ልባርካችሁ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ